እዚህ ከአንቺና ከኔ ውጭ ሌላ ሰው አለ? እሺ አንቺ ካልሽቀመጣል እንብላ። አይ በቃኝ፣ አመሰግናለሁ። እሺ እውነት እንኳንም አልወደድሽ። በጣም ስለምወደው ብትወስጂ ኑሮ ይከፋኝ ነበር። እኔ ክፉ ሴት አይደለሁም። አንቺ ማለት እኮ የደጎች ደግ የዘመናችን አበበች ጎበና ለመባል እኮ የተወሰኑ ልጆች ማሳደግ ነው የቀረሽ። ያው አበበ ቢቄላ እንዳንልሽ ደግሞ በባዶ እግርሽ አልሮጥሽም። ወይም ደግሞ አንቺ ምረጭ እስኪ ዘመን የማይሽረው ጥሩ እና የሚያወድስ ስም እናወጣልሽ። በጣም መለፍለፍ ትወጃለሽ ነው? ባልና ሚስት ከአንዱ እዚህ ይቀዳሉ የሚባለው እውነት ነው። ያው አለቃም እንደዚሁ እንዳንቺ ነው የሚለኝ። እሺ አሁን ልብ ብለሽ ስሚኝ። ቆይ እዚህ መስሪያ ቤት ምን ልትሰሪ ነው የገባሽው? እንዴ ምን ጥያቄ ያለው? ያው ስራ ሰርቼ ገንዘብ ለማግኘት ነው። ፍቅረኛ አለሽ? ይሄን ነገር ከስራዬ ጋር ምን አገናኘው ታዲያ? በደንብ ያገናኘዋል እንጂ። እሺ መልሽልኝ። አይ የለኝም። ለነገሩ እንዴት ይኖርሻል? እንደዚህ እንደዛ ልጅ ብስኩት እየበላሽ ማነው ለቁም ነገር ትሆኛለሽ ብሎ የሚያስብሽ? እንዴ ቆይ ብስኩት መብላት ቁሞ ቀር ያደርጋል እንዴ? እንደዛ ሳይሆን አንቺ ሲበዛ አገልጋላ ነሽ። በዛ ላይ ደግሞ ሞኝ ትመስኛለሽ። ወንዶች ደግሞ ለትዳር የሚፈልጉት ብልህ ረጋ ያለችውን ሴት ነው። አለቃ አንቺን የመረጠሽ እንደዛ ነው እንዴ? ኪራ እንኳን ምንም በሆን ይመርጠኛል። በዚህ እንኳን እተማመንበታለሁ። ከአሁን በኋላ ብስኩት የሚባል ነገር አልበላም። እንደ አንቺ ጭምትና ጨዋ ሴት ነው የምሆነው። እንቺ ምን ልትሆኝ ነው እንደዛ የምትሆኝ? ይኸውልሽ ኪራይን ውስጥ ለመግባት አስበሽ ከሆነ ተሳስተሻል። እንዳትሞክሩ እሺ? እንዴ ቆይ ምን ላደርግ ነው እኔ እሱ አይን ውስጥ የምገባው? የራሴ አዳሚ አይን ውስጥ ሄጄ ገብቼ ጠለቅ ለማለት ነው እንጂ እንደሱ ይሻልሻል። ጽናት ግን እንደው ልፊ ብልሽ ነው እንጂ ማለት ነው። ይሄ ፊቱ እንደ ማዳበሪያ ተቋጥሮ የማይፈታ እንዴ። ይሄ ሁሉ ስልክ ማን የደወለው? ለአንድ ወሩ ያለማቋረጥ ሲደወል ነበር። መጀመሪያ ለዚህ ስልክ ልደውል። ሄሎ፣ በዚህ ስልክ ተደውሎ ነበር። በሰላም ነው? አዎ ምሩ ነኝ። አዎ ናውን ባለቤቴ ነው። አንቺ ማለት ምን? እርግጠኛ ነሽ? ቆይ እንዴት? ቡና አምጪልኝ ብላኝ ነበር እኮ። ብላሽ ነበር ግን ኪያ ቡና ምዛሌ ስትመጣ የኔ ፋንታን ጠጪ አለች። እኔ እኮ በእናትሽ እዛ ምሳ ሰዓት ስለሆነ ወረፋ በዛ፣ ለዛ ነው የቆየሁባት። በምጭ እና ለአንቺ ምንም ነገር አላመጣሽም እንዴ? አይ እኔ እንኳን ምሳ ስላልበላሁኝ ትንሽ ቆያለሁ። እኔ እኮ የሚገርሙኝ እንደዚህ እንኳን የጠጣሽ ጨጓራሽ አለመላወጥ ነው። ይኸውልሽ የእኔ እናት የኔ ጨጓራ የሚላጠው ማለት ነው ምግብ ሲያጣ ነው እንጂ ቡና ምንም ምን አይለኝ። ቡናስ እንትን እኮ ወረፋ ምሳ ሰዓት ሆነና ወረፋ በዛ። ከዛ እኔ አመጣልኝ ብላ ትቼ መጣሁ። በቃሽ ስትመጣ እኔ ታምጣልኝ። ሰዎቹ ስለወጡ ነው ኪራ ጋር ልሂድ። እሺ እሺ በቃ ማትረብ ልጅ በቃ ምንም አይመስልሽም ማለት እንጂ። ታዲያ እኔ ምን ላድርግ ደግሞ? ምሳ ጋብዝሻለሁ ሲላት አልነበር? በዛ ይጋብዛታል ብዬ ነው። አንቺ ልጅ ከጽናት ጋር እንደዛ አይነት ሳፋጣ ይቅርብሽ ብዬ አላልኩሽም? ምን ላድርግ ብለሽ ነው ኪዬ? ያው በቡና የምጨክን አንጀት የለኝም ታውቂ የለ። እኔ አላቅልሽም ማና፣ ግን አንድ ቀን እመኚኝ ይሄ ሆድሽ ነው ገደል የሚከትሽ። ይሄ ከነጋ አራተኛ ሲኔ ነው። በቃ ዛሬ ምርቅን ነው የምለው። እሺ በቃ አሁን ድጋሚ ሄጄ ልዘዛ እና ታዲያ አርፈሽ ልትቀመጪ ነው እንዴ? ቡና ጠጥተሽ እየጠበቀች እኮ ነው። አይ ቤር ነው የሚሻለው። በቃ ይሄን እየሄድኩ ልጠጣ። ኧረ በስመ አብ ወልድ። የሰው ልጅ እንዴት አንድ ቀን እንኳን በሰላም መኖር ያቅተዋል እንዴ? ሁሌ ቅሌት። ኧረ በስመ አብ እንዴ። ሄኖክ ቢያንስ ምሳ እንኳን እንብላ ብሎ አይደውልም? ጥሩ ላይ ነው ያለው። አሪፍ
ቤትን ፏር ገበለ እንዴ ባከት ወደድኩ አይደል? ገና ይኸውልህ በደንብ ትዳንልኝ እንጂ ከዚህ በላይ ነው ፏ ማድረገው። ኧረ በጣም አሪፍ አድርጋለህ ምር። ይኸውልህ ቆንጆ ቡና ነው። እሺ ማስፈላል አዊ አቤት ነው። ምሩ ተኝታለች እንዴ? ቆይታለች መኝታ ቤት ከገባች። ቆይ ልያት። ቆይ ችግር የለውም እኔ ራሴ ቼክ አደርጋታለሁ። እሺ ባይሆን ቆንጆ ቡና ከጣን ጋር አድርገሽ አቀራርቢ። ዛሬ ጥቁር እንግዳ ነው የመጣብኝ። እሺ ኧረ አንተ እኔ ቀይኝ ሰማታት ነው ሸሚዝ ጥቁር መነሳቷን ቼክ አድርጊያት። እሺ ምንድን ነው? ምን ቆይ ላስረዳህ። ምንድን ነው የምታስረጅ? ለካ ትምህርት ምናምን እያልሽ ከማንም ጋር ገዳም ስትይ ነበር። ተረጋጋ። እንድትናደድክ አውቃለሁ፣ ግን ደግሞ መጥፎ ነገር እንዳትናገር። ምን ልበልሽ? ሽሩሩ ልበልሽ? ከማንም ጋር አልጋ ላይ ወድቀሽ እኮ ነው ያገኘሁሽ። ነግሬሃለሁ እኮ ሳናድ ቆድቀን ነው ብያለሁ። ኧረ ሳታውቁ ነው? አልተሳሳማችሁም? እሱስ አልተፈጠረም። ትንሽ ብቆይ ኖሮ እኮ ልብሳችሁ የሚወልቅ ነበር። ይኸውልህ መጥፎ ነገር ግን እንዳትናገር እሺ? አሁን እንዳላስቀየምሽ ዞር ቤል። አትፈታተኝ። አሁን ዞር ቤል። ይዛ ነው ጥርግ በልሽ። እኔ ትንሿ ስለምን አልገኝም? እንድች ብለሽ እንዳትለምኝ ጦሰኛ። እሺ በአንተ ምክንያት ነው። አከስ ትንሿዬ ምን ተፈጠረ? ያንቺ ውጭ አይነቱ ወይ ታፈልግ አልገባኝም። አሁን እሺ ቆይ ደስታ ነው የሚያስለቅሰኝ? አንቺ ደግሞ እዚህ ምን ትሰሪያለሽ? እቃ ላስቀምጥ እኮ መጥቼ ምሩዬ ተኝታለች። ምሩዬ ነሽ? ከመቼ ጀምሮ ነው አንቺ ምሩ የምታቆላምጫት? ምሩዬ ያልኩ አይደል? ተኝታለች። አሁን የተኛችው ቡና ይፍላና እንቀሰቅሳታለን። እሺ ሳሎን እንግዳል። ቶሎ ብለሽ አፊ። ትከተሪ ፈጠን። ቆይ ለምንድን ነው እንደዚህ ያደረግሽው? ነይ ቁጭ በይ። ቡና ላፈላ ነው። እንዴ አመታ ዳውራ ነይ አንዴ ቁጭ በይ። አይውልሽ ከዚህ በላይ ማማ ይልች ደህና ነሽ አይደል? ደህና ነኝ። ምነው ቤቱ ደስ አላለሽም እንዴ? አንቺን ደስ እንዲልሽ ብሎ እኮ ነው እንደዚህ ያሳምሮ የጠበቀሽ። ደስ ይላል። ምነው የተፈጠረ ነገር አለ እንዴ? የሆነ ልጅ ላሳይሽ? እሺ። እንዴ እና አሁን በልጅነቱ ነው? አንቺ መልኩ አልተቀየረም። ወይኔ አምላኬ፣ የፈራሁት ነገር እውነት ሊሆን ነው። አልተሳሳትኩም። ልጅቷም እውነቷን ነው ማለት ነው። ቆይ ምንድን ነው የተፈጠረው? ምንድን ነው የፈራሽው? እንዴት ብዬ ልንገርሽ? ቆይ ተሻለኝ አገገምኩ ባልኩኝ ማግስት እንደዚህ አይነት ነገር መፈጠር ነበረበት? ቆይ ማነው ደስተኛ አትሁኝ ብሎ የረገመኝ? ምሩ ተረጋጊ፣ እየተንቀጠቀጥሽ እኮ ነው። አረ እንደው በዛው በቀር ይሻለኝ ነበር። ለካ የሚወዱትን ሰው ማጣት እንደዚህ ያስፈራል። እሺ ቆይ አሁን ምንድን ነው የሚሻለኝ? ምኑን? ቆይ አንቺ አሰሚኝም እንዴ? እያወሩ ያለሁት እኮ ስለ ባሌ ምን? እኔ እኮ ምንም አልገባኝም። ግልጽ አድርገሽ አልነገርሽኝም። አይ ምንም አይደለም። በቃ አሁን ግቢና ስራሽን ስሪ። ማውራት ከፈለሽ ግን አውሪ፣ ልሰማሽ ዝግጁ ነኝ። ግቢ አልኩሽ እኮ ሀዊ። ሰው የሚልሽን ነገር ስሚ። እኔ መቼ ማውራት እንዳለብኝና እንደሌለብኝ ጠንቅቄ ማቅሰው ነኝ። እሺ እንዳልሽ። እኔ ናሆሜን ማጣት አልፈልግም። ይህ ነገር ደግሞ ሁሉም ከሰሙ እኔ ላይ ነው የሚፈርዱት። ይሄ ደግሞ ናሆሜ እንዲያሳጣኝ አልፈልግም። ወይኔ አምላኬ። ቆይሽ ምንድን ነው ማድረግ ያለብኝ? ከዚህ ቤት መውጣት አለብኝ። እዚህ ቤት ቁጭ ብዬ ጭንቅላቴ ሊፈነዳ ነው። አትስጋው። እኔን አለመስማት ምናልባትም ሊቆጭ ይችላል። ወይ ምን እንድሰማሽ ነው? ሰምኛለሽ አይደል? አንቺን ማየት አይደለም መስማት ብላ ነው ያስጠላኝ። እንደፈለክ በል። እኔ ለሰው እንደምንጣፍ መነጠፌ ምንም ምስጋናን አትርፎልኝ አያውቅም። አሁን ስልክ ማውራት አስፈላጊ አይመስለኝም። ምን እንደፈለግሽ ብቻ በቀጥታ ተናገር።
ዛሬ ከትምህርት ቤት ስንወጣ እንድትመጣ ፈልጌ ነበር። ጭራሽ አንቺን ፈልጌሽ ነው የምመጣው? አላደለም። በጣም ቁንጦት ላይ ነሽ። እባክህ ለእኔ ብለህ እንድትመጣ አይደለም። እስከ ዛሬ አላምንም ያልከኝ ጉዳይ መተባይን እንድታይ ነው የፈለጉት። አልገባኝ። ቢገባ ኖሮማ እኔ እንደ ክፉ ባላየኸኝ ነበር። ማለት የፈለግሽውን በቀጥታ ስለ ትንሽ ያልኩህን ጉዳይ እውነት መሆኑን ማረጋገጥ ከፈለግ ዛሬ ከትምህርት ቤት 6 ሰዓት ነው የምንወጣው። መተህ ጉድህን ማየት ትችላለህ። የምን ጉድ? እሱን አይተህ መፍረድ ትችላለህ። መምጣት ያለመምጣት ያንተ ፋንታ ነው። አሁን እየተክለፈለፍክ ትመጣ የለ። ኧረ ሰዓት ረፈደ። ትምህርት ቤት ልሂድ። ስልኬን ደግሞ ነው የምደብቀው። ለነገሩ ትንሿ ቦርሳ ውስጥ ተደብቀዋለሁ። እሷ እንዳያ ብዙ ቀይዛ ስለምትመጣ። ሰላም ለዚህ ቤት። አቤት፣ እንዴት ነሽ? እግዚአብሔር ይመስገን። ምሩዬሳ አሁን ወጣለች። እንዴ ወዴት ነው የምትወጣው? ደግሞ ከማን ጋር? ብቻዋን ነው። እንዴ ብቻዋን? አትከታያትም ነበር እንዴ? ቆይ የሆነ ነገር ብትሆንስ? ታውቂያለሽ፣ ዋናው ስራሽ እሷን መንከባከብ ነው። አዎ፣ ግን እሷ አልፈለገችም አብሬያት እንደሄድ። ብቻዋን ነው መሆን የፈለገችው። ምሩ የሆነ ነገር ሲያስጨንቃት ነው እንደዚህ ብቻዋን መሆን የምፈልገው። ቆይ የተፈጠረ ነገር አለ እንዴ? እኔ አላውቅም፣ ግን ትንሽ የተረበሸች ትመስል ነበር። ብቻዋን እንድትሄድ ማድረግ አልነበረብሽም። ቆይ ናሆም ቢመጣ ምን እንደሚልሽ አታውቂም እንዴ? አትከተይም ብላ ከተቆጣችኝ እኔ ምን ማድረግ እችላለሁ? ህፃን እኮ አይደለችም እሱ። ሁለተኛ እንደዚህ አይነት መልስ እንዳመልሽ እንዴ። ናሆምም ሲያናግርሽ እንደዚህ ነው የምትይው? አይ አዎ እንዳትይ። ይኸውልሽ አሰሪ ከምንም በላይ ክብርን ይፈልጋል። ያንን ክብር ካልሰጠሻቸው ደግሞ አንቺን ዋጋ ያስከፍሉሻል። እሺ እሺ፣ ይቅርታ። እሺ በቃ አሁን ግቢና ስራሽን ስሪ። እኔ እጠብቃታለሁ። እሺ። ቆይ የት ሄዳ ነው? አሁን አሪፍ ወጥን ይወጥንክ ይመስለኛል። ሰኒን አስጨንቀን መዳር አለብን። አያገባም። ከኛ መካከል አንድ ሰው ያገባትና ከዛ ሀብቷን ተካፍሏታል። ምን ማለት ነው? ሻተር የእሷን ፍቃድ ሲጀምር ማን ጠየቃት? መቼስ እስር ቤት ከምትማቀቅና ፎቷ በየቦታው ከሚበተን ብታገባ ነው ይሻላል። ሰርግ ተጠራህ? አዎ፣ ለዛውም በህይወቴ ስመኘው የነበረውን ነገር የሚያሳካልኝ ሰርግ ነው የተጠሩት። ምን ነው አንዷ በዛው ጠልፋ በገላገለች። ብጠልፈኝም እዚያ ስለምመጣ ብዙ አትመኝ። እዳው ላንቺ ነው። አንተን የያዝኩት አንሶ ደግሞ ከነ ምናምን እንዲይዝ ትፈልጋለህ? ምን ትዝ እንዳለኝ ታውቂያለሽ? ይሄ ባል ታጭቶላቸው እነሱ ግን ምንም የማያውቁት ሴቶች እነሱ ትዝ አለኝ። ማለት ምንም እንዲሁ አባባልሽና አኳኋንሽ ገርሞኝ። ወይ የሆነ ቂል ነገር ነህ ልበል። የምታወራው ራሱ የገባ አይመስለኝም። አዊ አዊ ማንሽ ነው ያክል የጠራሽ? አዊ አዊ። አቤት ምሩ፣ ጠራሽኝ? እኔማ ስንት የጠራሽ፣ አንቺ ግን አትሰሚም። ምንድን ነው እንደዚህ ያፈዘዘሽ? አይ ምንም፣ ዝም ብዬ ነው። ምሩ፣ ግን አንድ ያልገባኝ ነገር አለ። ለምንድን ነው እንደዚህ እንደዳሽ ከናው መደበቅ የፈለግሽው? በማያሳስብሽ ነገር ገብተሽ አትጨነቂ። ደግሞ አንቺ እኮ እንዲሻለኝ አትፈልጊም ነበር። እሱማ ውስጥ የፈራ ወይኔም ባላውቅ ይሻለኝ ነበር። እናውም ሲያውቅ የሚደብረው ይመስለኛል። ለምን አልነገርሽኝም የሚለኝ ይመስለኛል። ይሄ ሁሉ ጭንቀት አንቺን የሚነካሽ መስሎሽ ነው አይደል? አታስቢ፣ ጫፍሽን አይነካሽም። እሺ ደግሞ አሁን ቶሎ በይ፣ ሳሎን እንግዳ አለ፣ ቡና ፊ። እሺ። እሷ ታውቃለች እንዴ? አንቺ ልጅ አርፈሽ የራስሽን ኑሮ ኑሪ ያልኩሽ እኮ። በእኔ ጉዳይ አትግቢ። እሺ እሺ። አሁን አትቆይ፣ ቶሎ ነይ። እሺ መጣሁ። እንዴ ቆይ፣ ይሄ ነገር እኔንስ ሊጎዳኝ ቢችል ዝም ብዬ ልናገር እንዴ? አውቃ ቢሆንስ? እሷ እንደዚህ ያደረገች ያለችው ልትበቀለኝ አስባ ቢሆንስ? ጆሲ፣ ምን ሆነሽ ነው እንደዚህ ያስቆምሽ? እባክህ ትንሿና ያቺ ናቸው እኮ አልፋታ ብለውኝ። ያቺ እንድታያት አልፈቅድልሽም። ዋ እንዴ ቆይ አንተ የምርህን ነው ልጅካት እንዴ? አሁንማ ስለሷ የሆነ ነገር በተወራ ቁጥር ይደብር ጀምሯል። ያገባሻል። አድርጌ የተባልሽውን ነገር ማድረግ ነው ስራሽ። የምትፈልጊው ገንዘብ እስከተከፈለሽ ድረስ አድርጌ የተባልሽውን ነገር ማድረግ ግዴታሽ ነው። እና ምን አልኩኝ? እኔ እኮ የምርህን ወዳሃት ከሆነ እሷም ሳትጎዳ የምናሰምጥበትን መንገድ እናመቻች ብዬ ነው። ለእሷ ነው ለእኔ ያሰብሽው? እሱማ ለአንተ ነው። ዝም በይ ውሸታ። አንቺ በጣም ገንዘብ ወዳድ ሰው እንደሆንሽ አውቃለሁ። ከኔ በላይ የኔ የኪስ ደህንነት ነው የሚያሳስብሽ። እባክህ ራስህ እንደ ጻድቅ ለመሆን አትሞክር። ይኸው ሰውን በገንዘብ እየገዛ አይደል እንዴ?
አንቺም መግዛት ላይ ግን ተሳክቶልኛል። ለማንኛውም እኔ ለጨቃጨቅ አልመጣሁም። እኔ አመጣጤ ስለ ከሳቱ እቅዳችን እንድናወራ ነው። እንዴት የሚሆን ይመስልሻል? ግን ሰውየው ይመጣል? አዎ ደውዬ አውርቼዋለሁ እና ስላልኩት ይመጣል። በእሷ በኩል ነው እንጂ እንደዚህ ማና ብለሽው በአንቺ በኩል ይመጣልሽ አይመስለኝም። እሱን አታስብ። እኔ እኮ መቅዲ ነኝ። እየተክለፈለፈ ይመጣል። ምን ያስቃል? እየተክለፈለፈ ስትይ ገርሞኝ እኮ ነው ለአንቺ ሲክለፈለፍ። እሱን በኋላ ታየዋለህ። ግን እመኚ፣ የማልፈልገውን ነገር አድርጌ እሱ ባይመጣ አንላቅቅም። ለዚህ ኃላፊነቱን ትወስጃለሽ። እሺ አልኩ እኮ ይመጣል። ፈጣሪን እንደዚህ ብትተማመኝ እኮ ይሄኔ ባዶ ጭንቅላትሽ ይሞላልሽ ነበር። እሱን ተው። ሁለታችንም በፈጣሪ እንደማናምን ነው የሚታየኝ። ማለት ምክንያቱም ያንተን ባዶ ስለሆነ ነው። ምን አልሽ አንቺ? አገኝሻለሽ በኩርኩ ነው የምልሽ። ማነው እንደዚህ የጅል ቀልድ የሚቀልደው? እኔ ነኝ። አንቺ ያመሻል እንዴ? ብመችኝስ? እናንተ ምንድን ያደረግከው? አንተም የጅል ቀልድ ቀለድክ፣ እኔም የጅል ቀልድ ቀለድኩኝ። እና እኔ መተውሽ እኮ በጠጠር ነው። አንቺ ወረወርሽውን ድንጋይ ግን አይተሽዋል? እንደውም ባለመምታቴ ቆጭቶኛል። ቢመታህ ደስ ይለኝ ነበር። ለነገሩ ድንጋይና አንቺ እኮ ለካ ሚስጥረኞች ናቸው። ምን ማለት ነው ደግሞ እሱ? አንዳንዴ ግን ጤና እንደሚያጠራጥረኝ ታውቃለህ አይደል? ለሌላ ሰው እንደ ካርሽ ራሽንም ክደሽው ነው ወይስ አያገባኝም ብለሽ ራሽን ነጻ እየወጣሽ ነው? ከምኑ ነው ራሴን ማነጻው? በድንጋይ የስፒድን ህይወት እንዳጠፋሽው ነው። አንቺና ድንጋይ እኮ በጣም ሚስጥረኞች ናቸው ከምንም በላይ። በዚህ መንገድ ላይ ይህን ነገር ማውራት ተገቢ አይመስለኝም። እናንተም እኮ መንገድ ላይ ነው ያደረጋችሁት። ባወራው ምን ችግር አለው? አንተ ሰውዬ ቆይ ስራ የለህም እንዴ ነው ወይስ እኔ መከተለው ስራ? ስራዬ እናንተ ናችሁ አይጦቼ። እናንተ ማጥመድና ከወጥመድ እንዴት እንደምትወጡ ማየት ትልቁ ስራዬ ነው። ታስታውቃለህ። ሰውን ሰላም ለማሳጣት እንቅልፍ ማትተኛ ሰው ነህ። አሁን ከምን አደረሽው የጆከርን ጉዳይ? እንዴ ሄጄ ከስሼው እኮ ታሰረ። አሁን ምሳ ሰጥቼው መጥቼ ነው። እየቀለድኩ አይደለም። እና እኔስ መቼ ቀለድኩኝ? አንተ እኮ ነህ ቀልዱን የጀመርከው። ለማንኛውም አዲስ ትዕዛዝ ይጠብቅሻል። ይሄኛውን እምቢ ካልሽ ቀለል አድርጌልሽ ነበር፣ አልተጠቀምሽበትም። ይሄኛውን ግን እምቢ ማለት አይቻልም። እኔ ራስ ወዳድ ሰው አይደለሁም፣ ስለዚህ አልክደውም። እሱ ግን ራሱን ነፃ የሚወጣበት መንገድ ቢያገኝ አንቺን ዞር ብሎ አይሽ። ትሰማኛለህ? በቆሻሻ መነጸሩ ሁሉንም ሰው እያየህ በተንጋደደ ሚዛን አትለካሽ። ሁሉም ሰው እንዳንተ እንዳይመስል። እንደዛ ማለትሽ ምን ያህል ዋጋ እንዳስከፍልሽ አይሻል። አሁን ወይ እህትሽ ወይ ያ ጅል ጓደኛሽ ያገኙታል። እድልሽም ማየት ነው። ቆይ እንዴት ሊሆን ቻለ እንዴ? ምን እያረክ ነው? ምን አየሽ? ምን ሳረግ አየሽ? ምንድን ነው ከኋላ የደበቀው? ራኬብ ደግሞ ሁሉንም ነገር ካላወቅኩት ያለሽ እንዴ? ቆይ አንቺ ቤት ኖርኩኝና የኔን ሁሉንም ነገር ማወቅ አለብሽ ማለት ነው? ምን አልክ አንተ? እውነቴን ነው። ቆይ ስለ አንቺ ምን አውቃለሁ? አንቺ ግን ቤተሰብን ካላወቅኩኝ ምናምን ብለሽ ያዙ ይልቀቁኝ ትያለሽ። የምትናገረው ንግግር ግን ያወቅክ አልመሰለኝም። አንቺ የምትጠይቂውን ጥያቄ ወቂዋ። ኧረ እንደዚህ ለማለት በቃ ጥሩ። ሰኒ ስትመጣ እናወራበታለን። ፈልገኝ ነበር መሰለኝ። አንቺ አይታይሽም እንጂ እኮ እኔ ሁሌ እንደፈለኩሽ ነው። ልክ እንደ ምግብ፣ ልክ እንደ ውሃ። ምን ፈተና ደረሰ ወይስ አሳይመንት ሰጠን? ቆይ ለምንድን የፈለከኝ? አሁን የፈለኩሽ እንኳን የትምህርት ፈተናን ሳይሆን የህይወት ፈተናን አብረን እንድንፈተን ነው። እንዴ አልገባኝም። አውቃለሁ። አሁን
ላይ ልጆች ነን፣ ተማሪዎች ነን። ገና ብዙ ነገር ይጠብቀናል። ግን አጠገብ የሆነሽ መካሪ እንድትሆኝ ይፈልጋሉ። አልገባኝም። በጣም ነው የምወድሽ። አፈቅርሻለሁ ማለት እኮ ከብዶት እኮ ነው። አይ ጆሲ። አረ ጆሲ ተማሪዎች አይኋል ተነስ። እንዳልዋረድ ከፈለግሽ መልስሽ ምን እንደሆነ አሳውቂ። እኔ ልዋሽ አልችልም። አሁን ተነስ። እሺ ቢያንስ አበባውን ተቀበይ። እሺ ተነስ አሁን። አንቺ ከኔ እሱ በለጠብሽ እንዴ ዛና፣ እዚህ ምን ሰራለህ? በለው ተጀመረ ይላል። እኔ እንግዲህ ድርሻዬን ተወጥቻለሁ። አሁን ያንተ ድርሻ ነው ተወጣው ጆሲ። ምን ነው ጉድሽን ስላይሽ ደበረሽ? ከኔ ጋር ጭምት ትሆኛለሽ። እዚህ ግን ከማንም ጋር ተደብቀሽ አበባ ትቀባበይኛለሽ። ምን ያገባል? ምን ልትሆን ነው? የባለፈው ምት ያጠገበ መሰለኝ። ምን ነው ላስተንፈሰ እንዴ? ምን እኔም አንተም 9 ወር ነው የተረገዝን። እምፈራ መስሎ ጀግናሽን ትፈልጊዋለሽ መሰለኝ። ተው በይው፣ ከጥቅም ውጪ እንዳላረገብሽ። ኢዛና ቆይ ተረጋጋ። አንዴ ስማኝ ላስረዳ። ምንድን ነው የምንረዳሽ? ድጋሚ ውሸት፣ ድጋሚ ማስመሰል ጨምሪልኝ ነው? አትጨምሪባት። ኢዛና ምን ያልከው? ልጁን ገደልከው እኮ ኢዛና። ወይኔ ጉዴ! ፈጣሪ ሆይ ገደለው እኮ ልጁን። እኔማ እዚህ ውስጥ ብገባ እኔን ነበር አብሮ የሚጠፈጥፈኝ። ወንድ ነኝ ትላለህ አንተም ሽንታ። ኢዛና ምን ሆነህ ነው? ልጁን ገደልከው እኮ። ሁለተኛ አጠገቤ እንዳትደርሺ አንተ ኢዛና። ኢዛና ኢዛና አንተ ኢዛና። አንቺ ልጅ ተይኝ፣ በቃ ዞር በይ ከመንገድ። ምን ነው የምትፈልጊው? ተይኝ። ኢዛና ቆይ ላስረዳህ። ምንድን ነው የምታስረጂኝ? ልጎዳሽ አልፈልግም። ተይኝ ስትባይ አሰሚም እንደ አማርኛ እኮ ነው የማወራው። ኢዛና ልቀቀኝ፣ ልቀቀኝ ያልኩህ እኮ ነው። ዞር በይ ማለት በቃ አልፈልግሽም ማለት ነው። ቆይ ለምንድን ነው መረዳት ያቃተሽ? ቆይ አንተ መስማት የምትፈልገውን ብቻ ነው እንደምትሰማው? ለምንድን ነው በራስህ አረዳድ የምትረዳው? እስኪ አንዴ ቆም ብለህ እንኳን ለመረዳት ሞክር። ከጆሮ ይልቅ አይን ስለሚታመን ነው። ሲቀጥል ደግሞ አንቺ ንግግርሽና ድርጊትሽ ለየቀል ነው። እንዴት ማለት? ትምህርቴን ላጥና ትምህርቴን ልማር ትያለሽ፣ ግን ተግባርሽ ዜሮ ነው። አየሁሽ እኮ አሁን ከማንም ጋር ስትንዘላዘይ። ቃላት ምረጥሽ ለምትናገረው ንግግር አነሰብሽ አይደል? ለዚህ አስመሳይነትሽ ቃል አጣሁ። ስለወደድኩሽ ነው። ቆይ ለምንድን ነው በዚህ ልክ እኔ ላይ የምትጫወችብኝ? ይኸውልህ ኢዛና፣ ተናድሃል ብዬ ላልፍ እየሞከርኩ ነው። እኔም በአንቺ አታላይ ባህሪ መሸወዴ በጣም ገርሞኛል። አስመሳይ ሰው ነሽ። ሰማኛለህ? የፈለግከው ነገር ማድረግ ትችላለህ። ቆይ እኔ ምን አድርጌ ነው? እውነት ብትወደኝ ኖሮ ይሄን አጸያፊ ነገር ባላረግ። ደግሞ እኔ የሚቆጨኝ አንተን ለማስረዳት እዚህ ድረስ መምጣቴ ነው። እጅሽን ድጋሚ እንዳታነሽብኝ ነግሬሽ ነበር። ልትመታኝ ነው? እና ምታኛ። ሲጀመር አንተ ነገሮችን በጉልበት ነው መፍታት የምፈልገው። አያረገውም ብለሽ ነው እንደዚህ የምትዳፈሪኝ? እንደውም ከዚህ በኋላ የማታውቂውን ኢዛና ነው የምሆንብሽ። አንተ ራሱ ውሸታም ነሽ። እኔ ጋር ያለው እውነት ሳይሆን አንተ ጋር ያለውን ሀሰት ነው ማስተናገድ የምፈልገው። በልችን ጠጣ። የሰው ልጅ ከበላ ውሃ ይጠጣ ይላል መጽሐፉ። ጀመር ያለ ምንም ምክንያት እንደዚህ አትንከባከቢኝም። ምን አድርገሽበት ነው? ምኑ ላይ? ውሃው ላይ ነው። ሲቀጥል ዛሬ እኮ ደውለሽ ና ስትይኝ ልቤን ቅር እያለው ነበረ። የሆነ ነገር ማሰበሽ ነው። ኧረ አንተ ልጅ ግን ምን አይነት ሰው ነው እንዴ? ስልቅጥ አልገህ ከበላ በኋላ እንደዚህ የምትለው? እንዴት? ምን እንዴት አለው? ደግሞ የሆነ ነገር ማድረግ ብፈልግ እንኳን ምግቡ ላይ ነው እንጂ ውሃው ላይ አልነበረም ማድረገው። አንቺ ሴትዮ ምንድን ነው ቆይ እቅድሽ? መሰፋቅር ነው አይደል ልጅ ውስጥ ያለው? ማ እኔ አንተ ላይ ላሰራ? ወይ ናቲ በጣም ጨዋታ ጨምረሃል። ስሚ አንቺ ሴትዮ ይኸውልሽ አንድ ነገር ልንገርሽ። አፍቃሪሽ ራሱ እኮ መሰፋቅር ላሰራ ቢል አንቺ ላይ ማሰራት አይችልም። እንዴት? ምን እንዴት አለው? ይሄ የፈረስ ጭራ የሆነ ጸጉርሽን ሄዶ ያሰራል። በኋላ ፈረሱ የተከለፈለፈ ይላል እንጂ አንቺ እንደሆንሽ እዚህ ደርቀሽ ነው የምትቀሪው። ይሄን ታውቂያለሽ? ይሄ ደዛ ዝም በለው ደዛ ይሁን ድብ